ሰላም ተማሪዎቻችን እንዴት ናችሁ? ዛሬ የማሳያችሁ ቀለል ያሉ የሊኒየር አልጄብራ ኤክስፕሬሽኖችን እንዴት አድርገን በቀላሉ ሶልቭ እናደርጋለን ወይም መፍትሄ እንሰጣለን የሚለው ነው። ማቴማቲክሶችን በአማርኛ ቀለል ባለ መልኩ ለማስረዳት እሞክራለሁ። እናንተም ተማሪዎች የምታዩትን ቪዲዮ ፖዝ እያደረጋችሁ ቀስ ብላችሁ በወረቀት ራሳችሁም እየሞከራችሁ መማማር ትችላላችሁ ማለት ነው። አሁን ወደ ትምህርታችን እንሂድ። ለዛሬ ያዘጋጀውላችሁ በአጠቃላይ 7 ጥያቄዎች ናቸው። ከቀላል ጀምሮ ትንሽ ከበድ ወዳለው እንሄዳለን። ስለዚህ የመጀመሪያው ጥያቄያችን ምን ይሆናል? ሶልቭ ኤክስ። አሁን ኤክስ ቫልዩዎችን የኤክስ ዋጋን ሶልቭ ነው መፍትሄ ነው ሶልቭ ታደርጋላችሁ ማለት ነው። ስለዚህ የመጀመሪያው ጥያቄያችን የሚሆነው ምንድነው? 2x is equal to 2። አሁን ጥያቄው ነው 2x እኩል ይሆናል ከ2 ጋራ 2x ከ2 ጋራ እኩል ከሆነ የኤክስ ዋጋ ስንት ነው ነው ጥያቄው። የኤክስ ዋጋ ስንት ነው? ስለዚህ ይሄን ለመስራት ምን ታደርጋላችሁ ማለት ነው? መጀመሪያ አሁን ይሄኛው 2x ማለት በቀላል ስንጽፈው 2 ታይምስ ኤክስ ብላችሁ መግለጽ ትችላላችሁ። በሌላ ደግሞ በኩል ይሄኛው ደግሞ እኩል ይሆናል 2 በቅንፍ እንደዚህ አድርጋችሁ ኤክስ ብትሉትም 2 ሲባዛ በኤክስ እንደማለት ነው። ይሄኛም ዶቷ ማባዛት ምልክት ነች። 2 ታይምስ ኤክስ እንደማለት ነው። ስለዚህ አሁን እቺ ኤክስ ስላለች እኛ እዚህ ጋር 2 ታይምስ ኤክስ ብለን እንዲህ ከመጻፍ እንዲህ ግልጽ አይሆንም። ግልጽ ስለማይሆን ይሄን አንፈልገውም። ይሄ እንደዚህ ባድ ኤክስፕሬሽን ስለሆነ እንዳትጠቀሙት። ይሄንን የምትጠቀሙት ምንድነው? 2x ወይ እኩል ይሆናል 2x ካልሆነ ግን ቀላሉ ይሄን ከገባችሁ 2.x ማባዛት ከሆነ 2 ቅንፍ x ማባዛት ከሆነ ከገባችሁ ምን ታደርጋላችሁ? ሁለቱንም ሳትሉ 2x ብትሉት ይመጣል፣ አንድ ናቸው። ስለዚህ በዚህ መልኩ ትሰራላችሁ። ይሄኛው ነው ማለት ነው። ስለዚህ ወደ ትምህርታችን እንሂድና 2x እኩል ይሆናል 2 አለ። እሺ ከዛን ይሄን ለማግኘት አሁን ኤክስን ብቻውን ለማስቀረት ይሄንን ቁጥር በ2 ብታካፍሉት ይሄንንም ቁጥር በ2 ብታካፍሉት ምን ይመጣል ማለት ነው? 2 ሲካፈል ለ2 አንድ ጊዜ ይደርሳል። አንድ ጊዜ ኤክስ ይሆናል ማለት ነው። ኤክስ ቀረ፣ 2 በ2 ተጣፋ ብለን እናጣፋለን። እኩል ይሆናል አሁንም በ2 እናጣው 2 በ2 ሲጣፋ ምን ይቀራል? አንድ ይቀራል። ኤክስ እኩል ይሆናል አንድ ማለት ነው። እስቲ አሁን ቼክ ስታደርጉት ሁሉ ጊዜ ቼክ ማድረግ አለባችሁ። እንዴት ነው የምታደርጉት ቼክ? 2x እኩል ይሆናል 2 አላችሁ። በኤክስ ቦታ ኤክስ እኩል ይሆናል ስንት አለን? አንድ አለን። ስለዚህ ምን ታደርጋላችሁ? 2 ታይምስ 1 እኩል ይሆናል 2። እስቲ እውነት ነው? 2 ሲባዛ በአንድ ስንት ነው? 2 ነው። ስለዚህ ምን ይሆናል ማለት ነው? 2 እኩል ይሆናል 2። ስለዚህ መልሳችን ትክክል ነው ማለት ነው። ስለዚህ የኤክስ ዋጋ 2 ነው ማለት ነው። በጣም ቀላል ነው። ከዚህ ከቀላሉ ጀምረናል። ወደ ሁለተኛው ጥያቄ እንለፍ። ወደ ሁለተኛው ጥያቄ ስንሄድ አሁንም ሶልቭ ማንን? ኤክስን ሶልቭ እናደርጋለን ማለት ነው። ሁለተኛው ጥያቄ ላይ ስንደርስ ምንድነው የሚለው? 8 ወይም 8x ሲቀነስ 2 ሲደመር 4x እኩል ይሆናል 22 አላችሁ። አሁን እዚህ ጋር 8x ለብቻው አለ፣ እዚህ ጋር ደግሞ 4x ለብቻው አለ። ምንድነው የምናደርገው? የኤክስ ቫሪያብል ያለባቸው እቺ ቫሪያብል ትባላለች። እቺ 4x እና 8x ኤክስ አለባቸው። ስለዚህ እነዚህን አንድ ላይ ታደርጋላችሁ። ቁጥሮችን ደግሞ አንድ ላይ ማድረግ ነው ያለባችሁ። ስለዚህ እንደዚህ ለማድረግ ምን ይባላል? በሌላ ኮሌክት ላይክ ተርምስ። አሁን እነዚህ እንዳለ ተርሞች ናቸው፣ ግን ላይክ ተርሞች አንድ አይነት የሆኑትን አሁን 8x እና 4x ኤክስ ስላለባቸው አንድ አይነት ናቸው። ኤክስ የሌለበት ወይም ደግሞ ቫሪያብል የሌለበት ደግሞ ሁለት ቁጥርና ማን አለ? 22 ቁጥር ደግሞ አንድ አይነት ናቸው። ስለዚህ ሁለቱን አንድ ላይ ማድረግ ነው ያለብን። ስለዚህ ይሄኛው ወዴት ይመጣል? 8x እቺኛው 4x ጠጋ እናርጋት ሲደመር 4x ነው አንድ ላይ የምንወስደው ሲደመር 4x። ምክንያቱም ይሄ መደመር የዚህ የ4 ነው። እቺ ማይነስ ደግሞ የማነች የቱ ነች? ከዛን እቺ ደግሞ ማይነሱን ደግሞ ወደዛ እናሻግራት። ማይነስ 2 ኢዝ ኢኳል ቱ ስንት ታደርጋላችሁ? 22 ታደርጋላችሁ። አሁን ቀለል እያደረግን ነው እንዴ? ቀስ እያልን ስትለምዱት በአንድ ጊዜ ሁሉንም ኮሌክት ላይ ተርምስ ላይ ትሰራላችሁ። አሁን ግን
ቀለል እያደረጋችሁ እንድትሄዱ 8x እና 4x አንድ ላይ ሆኑልናል። ጥሩ 8x ሲደመር 4x እኩል ይሆናል እንበል። አሁን እችኛዋ -2 ምንድነው የምናረጋት? ከእኩል ይሆናል ወደዚህ እናሳልፋታል። ስናሳልፋት ማይነስ የነበረችው ወደ ፖዘቲቭ ትቀየራለች። ፖዘቲቭ ከነበረ ደግሞ ወደ ኔጌቲቭ ይቀየራል። ለምሳሌ ኤግዛምፕል ላሳያችሁ። x is equal to 2 plus x is equal to 1 እንበል። አሁን a2 plus x እቺን 2 ወደዚህ ልንወስዳት ፈልገናል። እቺኛዋን ደግሞ ማይነስ እናደርጋት። 2 plus x is equal to -1 አለን። አሁን እቺኛዋን ወደዚህ ልናሻግረው ከፈለግን እቺ ፖዚቲቭ ነች፣ ታዋቂነት ፖዚቲቭ ነች። ስለዚህ x እኩል ይሆናል -1 እቺኛዋ ፖዚቲቭ የነበረችው ወደዚህ ስትሻገር ምን ትሆናለች ማለት ነው? ኔጌቲቭ ትሆናለች። ስለዚህ ምን ይሆናል ማለት ነው? -2 ይሆናል ማለት ነው። እቺኛዋ -1 እቺኛዋ ፕላስ ነበረች ወደዚህ ስትሄድ -2 ሆና ትመጣለች። ስለዚህ x is equal to -3 እንደዚህ ይመጣል። ወይም ደግሞ እቺኛዋ -1 ደግሞ እና እሺ 2 plus x is equal to -1 ይሄን ማይነስ ደግሞ ወደዚህ ስታሻግሩት ምን ይሆናል ማለት ነው? 2 plus 1 plus x is equal to 0 ይመጣል ማለት ነው። ስለዚህ ይሄኛው ማይነስ የነበረው ወደዚህ ሲሻገር ከእኩል ይሆናል ፕላስ ይሆናል። ይሄ ደግሞ ፕላስ የነበረው ወደዚህ ሲሻገር ማይነስ ይሆናል። እንደዚህ ነው አሰራሩ። ስለዚህ እንመለስ ነው ወደ ትምህርታችን። እዚህ ጋር 22 አለን። 22 -2 ወደዛ ሲሻገር ምን ይሆናል? +2 ይሆናል ማለት ነው። ናይስ ጥሩ። ስለዚህ 8x ሲደመር 4x እኩል ይሆናል 22 ሲደመር 22 ስንት ይመጣል? 24 ይመጣል። አሁን ቀላል ነው። 8x እና 4x ስንት ይመጣሉ? 12x ሲደመር እኩል ይሆናል ስንት ይሆናል? ይሄ 24። እሺ አሁን ቅድም እንደሰራ ነው 12x እኩል ይሆናል 24x ተባለ። x ብቻውን ለማስቀረት ምንድነው የምናደርገው? 12x ሲካፈል ለ12 እኩል ይሆናል። ይሄንን ባካፈልንበት ምን እናደርጋለን? 24 ሲካፈል ለ12 እናደርጋለን። አሁን ምን ይሰጠናል ማለት ነው? 12 በ12 ሲጣፋ ማን ይቀራል? x ይቀራል። እኩል ይሆናል በ12 አንድ ነው ብናካፍል ወይም በ12 ብናካፍል ወይ ደግሞ ስንት ይመጣል? 2 ምክንያቱም 12 ሲባዛ በ2 ስንት ይመጣል? 24 ስለሚመጣ ስለዚህ የቀረን ማለት ነው ቀሪ 2 ነው። ስለዚህ x እኩል ይሆናል x is equal to 2 መልሱ ነው ማለት ነው። x is equal to 2 መልሱ ነው ማለት ነው። ስለዚህ ቼክ እናድርገው ከፈለግን ቼክ ስናደርገው 8x ሲቀነስ 2 ሲደመር 4x እኩል ይሆናል 22 አለን። አሁን በኤክስ ቦታ ማን እንተካለን? 2 ነው የምንተካው። 8 ሲባዛ በ2 ሲቀነስ 2 ሲደመር 4 ሲባዛ በ2 እኩል ይሆናል 22 መምጣት አለበት። 8 ሲባዛ በ2 16 ሲቀነስ 2 ሲደመር 4 ጊዜ 2 8 በጣም አሪፍ 4 ጊዜ 2 8 እኩል ይሆናል 22 16 ሲቀነስ 2 ስንት ይመጣል? 14 ሲደመር 8 እኩል ይሆናል ስንት? 22 14 ሲደመር 8 22 እኩል ይሆናል 22። እሺ ወደ ሶስተኛ ጥያቄያችን እናልፋለን። ቀለል እናደርገውና እንሂድ። 3x is equal to 6 minus x እንለዋለን። ይሄ ስለዚህ አሁን ምንድነው የምናደርገው? ሶልቭ ዋት x የኤክስን ቫልዩ ሶልቭ አድርጉልኝ እያለ ነው። እሺ አሁን ቀላሉ ኮሌክት ላይክ ተርምስ አንድ አይነት ተርሞችን ይሄ 3x አንድ ተርም ነው፣ 6 አንድ ተርም ነው፣ ኔጌቲቭ x አንድ ተርም ነው። ስለዚህ አንድ አይነት ተርሞችን አብሮ መሰብሰብ 3x እና -x አንድ አይነት ተርሞች ናቸው። 6 ደግሞ ለብቻው ነው። ስለዚህ ምን እናደርጋለን? 3x እቺ -x ከእኩል ይሆናል ወደዚህ ስታልፍ ምን ትሆናለች? ፖዚቲቭ ትሆናለች። ለምሳሌ እኔና እንመለሳለን። አሁን 2x + 5 is equal to -1 ብናረግ የኤክስን ዋጋ ለማግኘት እቺ ፖዚቲቭ 5ን ማለት ፖዚቲቭ 5ን ከእኩል ይሆናል ወደዚህ ስናሳልፋት ምን ይሆናል? ምንትኑ 2x is equal to -1
እቺ ፖዚቲቭ 5 የነበረችው ከእኩል ይሆናል ካለፈች ምን ትሆናለች? ማይነስ 5 ትሆናለች። ኔጌቲቭ ቁጥሩ እቺ ፖይንት ሳይኗን ትቀይራለች። ፖዚቲቭ የነበረው ወደ ኔጌቲቭ። ስለዚህ 2x ኢዝ ኢኳል ቱ ምን ይሆናል? ማይነስ 6 ይሆናል ማለት ነው። አሁን ማይነስ 1 ደግሞ ወደዚህ ብናመጣ ምን ይሆናል? 2x ፕላስ 5 የነበረ ኢዝ ኢኳል ቱ ማይነስ 1 የነበረ እቺ ማይነስ 1ን ወደዚህ ብናስኬዳት ምን ትሆናለች? ኔጌቲቭ የነበረችው ወደ ፖዚቲቭ ትቀየራለች። እሱ ምን ይሆናል? 2x ፕላስ 5 እቺ ማይነስ 1 የነበረችው ወደዚህ ስትመጣ ፕላስ 1 ትሆናለች ማለት ነው። ስለዚህ ፖዚቲቮች ወደ ኔጌቲቭ ይቀየራሉ፣ ኔጌቲቮች ደግሞ ወደ ፖዚቲቭ ይቀየራሉ። ከእኩል ይሆናል ሳለ እኩል ይሆናል። እዚህ ጋር ምንም ስለሌለና አሁን 0 እናደርገዋለን። 2x ኢዝ ፕላስ 6 እኩል ይሆናል 0 ይሆናል። ይሄን ምን እናደርጋለን? 2x እቺ ፖዚቲቭ 6ን ወደዛ ስናዞራት እኩል ይሆናል ምን ትሆናለች? ማይነስ 6 ትሆናለች ማለት ነው። ስለዚህ ይሄኛውና ይሄኛው አንድ አይነት ናቸው ማለት። ስለዚህ ልክ እንደዚህ ነው የምትቀየሩት። አሁን እንምጣ 3x ኢዝ ኢኳል ቱ 6 ማይነስ x ካለ 3x እቺኛዋ ማይነስ x ከእኩል ይሆናል ስናሳልፋት ምን ትሆናለች? ፖዚቲቭ x ትሆናለች፣ ፕላስ x ትሆናለች። እኩል ይሆናል ማን አለን? 6 አለን ማለት ነው። ስለዚህ 3x ፕላስ x ስንት ይመጣል? 4x ይመጣል ማለት ነው። 4x እኩል ይሆናል ስንት? 6። ናይስ፣ በጣም ጥሩ። አሁን እቺኛዋን x ብቻዋን ለማስቀረት ምንድነው የምናደርገው? 4x ሲካፈል ለ4 እናካፍላለን ብቻውን ለማስቀረት። ይሄኛውን ደግሞ እዚህ ላይ ባካፈልንበት ይሄንንም ድጋሚ ማካፈል አለብን እኩል እንዲሆን 6 ሲካፈል ለስንት? ለ4። ይሄንን ባካፈልንበት ይሄን በቀነስንበት እኩል ይሆናል ካለፍን በኋላም እንደዚህ ነው የምናደርገው። ስለዚህ ይሄኛው ደግሞ ይመጣል 4 በ4 ሲካፈል 1 ይቀራል ማለት ነው። 1 ታይምስ x ይሆናል ማለት ነው። 4 በ4 ማጣፋት ነው፣ x ብቻ ይቀራል። ከዛን አሁን 6 በ4 ቶታሊ አይጣፋም። ስለማይጣፋ ግን ቀለል ያሉ ፋክተር የሚያደርጋቸው ማን አለ? 2 አለ። እዚህ በ2 ብናካፍለው 4 ቁጥርን 2 ይደርሰናል። ይሄን በ2 ብናካፍለው ስንት ይሆናል? 3 ይሆናል። ስለዚህ መልሳችን ምን ይሆናል ማለት 3/2 3/2 ይሆናል ማለት x = 3/2 መልሳችን ነው ማለት ነው። በጣም ጥሩ፣ ቀላል። እሺ ወደ አራተኛው ጥያቄያችን እንለፍ። አራተኛው ጥያቄያችን ላይ ትንሽ ጨመር እናድርገው፣ ከበድ እናድርገው። 75x minus 25 is equal to 25x plus 25 ይመጣል። ይሄን ደግሞ ስንሰራ አሁን እንደለመድነው ኮሌክት ላይክ ተርምስ እነዚህን ኮሌክት እናርጋቸው። 75xን እና 25xን አንድ ላይ ኔጌቲቭ 25 እና ፖዚቲቭ 25 ደግሞ ሌላ ደግሞ አንድ ላይ ከእኩል ይሆናል። እንዲህ እናቀየራቸዋለን ማለት ነው። ስለዚህ 75x ይችኛዋ ፖዚቲቭ 25 ነች፣ በውስጥ አዋቂነት ፖዚቲቭ ነች። ፖዚቲቭ 25x ወደዚህ ሲያንን ስናሳልፋት ምን እንትናለች? ኔጌቲቭ 25x ይሆናል እኩል ይሆናል። እዚህ ጋር ደግሞ አለን 25 አለን። እቺን ኔጌቲቭ 25 ደግሞ ወደዚህ ስናሳልፋት ፖዚቲቭ 25 ይመጣልናል ማለት ነው። ስለዚህ እቺኛዋ ፖዚቲቭ ነው ወደዚህ፣ ይሄኛውን ደግሞ ወደዚህ ስናሳልፈው እንደዚህ ይመጣልን። በጣም ጥሩ። 75x ሲቀነስ 25x ስንት ይመጣል? 50x 50x ይመጣል እኩል ይሆናል 25 ሲደመር 25 ስንት ይመጣል? 50 ይመጣል። 50 ናይስ። አሁን የቀረን ማን ነው? ኤክስን ብቻውን ማስቀረት ነው። 50x እኩል ይሆናል 50 የነበረው አሁን ምን እናደርጋለን? እቺኛዋን ብቻዋን ኤክስን ብቻዋን ለማስቀረት ይሄንን በ50 ማካፈል ነው በራሱ ዋጋ 50 ይሄን ሲካፈል ለ50 ስናደርገው ይሄ ምን ይሰጣል? 50 በ50 ሲጣፋ ማን ይቀረናል? ኤክስ ይቀረናል። አሁንም 50 በ50 ሲጣፋ ማን ይቀረናል? አንድ ይቀረናል። ስለዚህ መልሳችን አንድ ነው። ቼክ እናደርገው። ቼክ ስናደርገው 75x ሲቀነስ 25 እኩል ይሆናል 25x ሲደመር 25 ይሄ ምን ይመጣል? ዋጋቸው አንድ ነው። 75x አንድ እና በኤክስ ቦታ አንድ ከዛን 25 እኩል ይሆናል 25ን ደግሞ አንድ አድርገን አሁንም 25 በኤክስ ቦታ አንድ መክተት ነው ማለት ነው። 75 ሲባዛ በአንድ አንድ ነው። 75 ሲቀነስ 25 እኩል ይሆናል 25 ሲደመር 25 ይሆናል ማለት ነው። ስለዚህ 75 ሲቀነስ 25 ስንት ይመጣል? 50 25 ሲደመር 25 ደግሞ ስንት ይመጣል ማለት ነው? 50። ስለዚህ 50 እኩል ይሆናል 50። አዎ ትክክል ነው ማለት ነው። ራይት ነን። በጣም ጥሩ። እንቀጥል። አምስተኛው ጥያቄያችን የሚሆነው ፋክተራይዝድ የሆኑ ቁጥሮች ነው። ፍራክሽናል ቁጥሮችን እንጠቀማለን። 3/4x minus 5/7x is equal to 1። አሁን የዚህ ሰዓት ላይ
ቀላል ነው። ይሄን ለመስራት ምን ታደርጋላችሁ? ኤ ኦቨር ቢ ማይነስ ሲ ኦቨር ዲ ብታገኙ ምን ታደርጋላችሁ? እዚህ ጋር ኤኛው እኩል ይሆናል ኤ እና ዲን መጀመሪያ ታባዛላችሁ። ከዛን ኤ ሲባዛ በዲ ይሆናል ማለት። ቢ እና ሲን ደግሞ ቀጥለን እናባዛለን። እዚህ ጋር ይችኛዋን ሳይሆን መሀል ያለችዋን ማይነስ እናደርግና ቢ ታይምስ ሲ ስንት ይሆናል ማለት ነው? ቢ ታይምስ ሲ ይሆናል። ከዛ መጨረሻ ላይ ከታች ደግሞ እናደርገው ከታች ያሉትን ቢ እና ዲን ደግሞ እንዲህ ስናባዛቸው ምን ይሆናል? ቢ ታይምስ ዲ ይሆናል። እንደዚህ አይነት ፎርሙላ ነው የምትሰሩት። በጣም ቀላል ነው። ስለዚህ ይሄኛው ምን ይሰጠናል ማለት ነው? 3x ሲባዛ በ7 እንዲናባዛለን። መጀመሪያ 3x ሲባዛ በ7 ስንት ይመጣል? 3x ሲባዛ በ7 ሲቀነስ 4 ሲባዛ በ5x ምን እናደርጋለን? 4 ሲባዛ በ5x እናደርግና ሲካፈል ለስንት እናደርገዋለን? 4 ሲባዛ በ7 ስለዚህ 4 ጊዜ 7 እናደርጋለን። እኩል ይሆናል። ሁሉም ስንት ናቸው? 1 ናይስ። አሁን 3x ሲባዛ በ7 ስንት ይመጣል? 3 ታይምስ 7 21x ይመጣል። ሲቀነስ 4 ታይምስ 5 20x ኦቨር 4 ታይምስ 7 28 ይመጣል። እኩል ይሆናል ስንት? 1 ናይስ። አሁን ይሄንን 21x ሲቀነስ 20x ስንት ይመጣልናል? 1x ማለት ራሱ x ማለት ነው። ኦቨር ስንት? 28 እናደርግና እኩል ይሆናል ስንት? ለ1 እናደርጋለን። አሁን ምን እናመጣለን? እዚህ ጋር እኩል ይሆናል ግን ሲሆን ምንድነው የምናደርገው? ኦቨር 1 ታደርጉትና ቀላል ነው። ይሄንን በዚህ ታባዛላችሁ። ይሄን በዚህ ብቻ ማባዛት ነው። ሌላ ከስር አይባዛም። x ሲባዛ በ1 x እኩል ይሆናል 28 ሲባዛ በ1 28። መልሳችን ስንት ሆነ ማለት ነው? 28 መጣ ማለት። እስቲ ቼክ እናድርገው። ቼክ ሁሉ ጊዜ ከሰራችሁ በኋላ ቼክ አድርጉት። ቼክ ስታደርጉ 3 ኦቨር 4 ታይምስ 28 ታደርጉና ማይነስ 5 ኦቨር 7 ታይምስ 28 ታደርጉና ኢኳል ቱ 1። የነዚህ ሁሉ ብዜት ማካፈልና መቀነስ ምን መሆን አለበት? 1 መምጣት አለበት። እሺ አሁን 3 ታይምስ 28 እንዲህ ከማባዛት እዚህ የሚቃለሉ ቁጥሮችን ማቀለል። አሁን 28 ሲካፈል ለ4 በ4 1 ይሄን በ4 ብናካፍለው ስንት ይመጣል? 7 ይሆናል። 7 ጊዜ 3 ስንት ይመጣል? 21 እናገኛለን ማለት ነው። ሲቀነስ አሁንም እዚህ ጋር 5 ሲባዛ በ28 ከማባዛት እናቃለው በ7 1 ይሄን በ7 ስንት ይመጣል? 4 ሲባዛ በ5 ስንት ይመጣል? 20 እኩል ይሆናል ስንት? 1 21 ሲቀነስ 20 ስንት ይመጣል? 1 ይኮለናል። አዎ ትክክል ነው። ስለዚህ መልሳችን ትክክል ነው ማለት ነው። በጣም ጥሩ እንቀጥል። ስድስተኛው ጥያቄያችን የሚሆነው ምንድነው? 3x ማይነስ 4x ኦቨር 3 ማይነስ 20 ኢዝ ኢኳል ቱ 10። አሁን በቃ እየፈጠንን እንምጣ። ትምህርታችን ግልጽ እየሆነ ስለመጣ እሺ 3x ማይነስ 4x ኦቨር 3 እናደርገውና እቺ ማይነስ 20ን ከዚህ ከ10 ቁጥር ጋር አብረን ለማድረግ አንድ አይነት ስለሆነ እነዚህ ሁለቱ አንድ አይነት ናቸው። እዚህ ጋር ደግሞ ሁለቱ ደግሞ አንድ። ስለዚህ ከእኩል ይሆናል። ማይነስ 20ን ከእኩል ሆነን እናሳልፋት። ምንና እኩል ይሆናልና 10 ማይነስ 20 ወደዚህ ሲያልፍ ፖዚቲቭ 20 ይመጣል ማለት ነው። እሺ ይሄ ምን ይመጣል? 3x ማይነስ 4x ኦቨር 3 ኢዝ ኢኳል ቱ 10 ፕላስ 20 30 ይመጣል ማለት ነው። ስለዚህ ይሄንን ደግሞ ምን እናደርግ? ኦቨር 1 አድርገን አሁን ቅድም በሰራነው መልኩ ይሄን ለዚህ እናባዛለን ማለት ነው። እሺ 3x ታይምስ 3 9x ማይነስ 1 ታይምስ 4x 1 ታይምስ 3 ይመጣል ኢዝ ኢኳል ቱ ስንት? 30 ናይስ። 9x ማይነስ 4x ስንት ይመጣል? 5x ኦቨር 3 ኢዝ ኢኳል ቱ 30። አሁን ቀላል ነው። ቅድም እንዳለ እንዲና እንዲህ ማባዛት ይችላል። በውስጥ አዋቂነት አንድ አላት መንግስቴ። አሁን ምን ይመጣል? ይሄ 5x ሲባዛ በ1 5x ይሆናል። 3 ሲባዛ በ30 9 ይመጣል። አሁን ወደዚህ እንምጣና 5x ኢዝ ኢኳል ቱ 90 ኤክስን ብቻ ለማስቀረት ኦቨር 5 እናደርግ። እኩል ይሆናል ስንት ይመጣል? 5 በ5 ሲጣፋ ኤክስ ብቻ ይቀራል። እኩል ይሆናል
90 በ5 እናካፍለው 18 እናገኛለን። ኤክስ እኩል ይሆናል 18 ማለት ነው። ስለዚህ ይሄንንም ቼክ ማድረግ ይቻላል። ለእናንተ ልተውላችሁ። የመጨረሻችን 7ኛ ጥያቄ አሁን የኤክስ ዋጋ እንዳለ ፍራክሽን ነው። እሺ እንቀጥል። አሁን ኮሌክት ላይክ ተርም እናደርጋቸው። ኤክስ አንድ ብቻ ነው እዚህ ያለን፣ ሌሎቹ እንዳለ ቁጥሮች ናቸው። 1/2 ኤክስ ኢዝ ኢኳል ቱ 1/2 ይሄን እናደርግና እቺ -4/3 ወደዚህ ስናሳልፋት ፕላስ 4/3 ይሆናል ማለት ነው። ስለዚህ ይሄን ስናመጣው 1/2 ኤክስ እኩል ይሆናል። አሁን ቀላል ነው። ይሄን ለዚህ እዚህ እናደርግና 1 ታይምስ 3 ፕላስ 2 ታይምስ 4 8 ኦቨር 2 ታይምስ 3 6 ናይስ 1/2 ኤክስ ኢዝ ኢኳል ቱ 3 ፕላስ 8 11 ኦቨር 6። ጥሩ። አሁን እንዲህ ከመጣባችሁ ምንድነው የምታደርጉት? እንዲህ ሲመጣ 1/2 ኤክስ ይሄንን በስንት ታባዙታላችሁ? ኦቨር 1/2 ታደርጋላችሁ። እኩል ይሆናል 11/6ንም ድጋሚ 1/2 ድጋሚ ታካፍላላችሁ ማለት ነው። 1/2 በ1/2 ሲጠፋ ምን ይቀረናል ማለት ነው? ኤክስ ይቀራል። እዚህ ጋር ግን 11 ሲካፈል ለ6 ሲካፈል ለ1 ሁለተኛ ነው የመጣው። ይሄ ምን ማለት መሰላችሁ? ኤ ኦቨር ቢ ሲካፈል ሲ ኦቨር ዲ ከመጣባችሁ ቀላሉ መንገድ ኤ ኦቨር ቢ ሲባዛ ዲ ኦቨር ሲ። ይችን ገልብጣችኋት ዲ እና ሲን ተገለባብጡትና ማባዛት ነው። ማካፈል የነበረው ማባዛት ትችላላችሁ። ስለዚህ ልክ እንደዚሁ ይሄ ምን ይመጣል ማለት ነው? ኤክስ ኢዝ ኢኳል ቱ 11/6 ታይምስ 2/1 ይሆናል ማለት ነው። 2/1 ልክ እንደዚህ። እስቲ እናምጣ። አሁን እንዲህ 11 ሲባዛ በ2 ሲካፈል ለ6 ከማድረግ ይሄ በ2 1 በ2 ስንት ይመጣል? 3። ስለዚህ 11 ሲባዛ በ1 11 3 ሲባዛ በ1 3 ኤክስ እኩል ይሆናል ምን መጣ ማለት ነው? 11/3 መጣ ማለት ነው። በጣም ቀላል ነው። እናመሰግናለን። ቀጣይ ቀለል ያሉ እና ኮምፕሌክስ የሆኑ ማቴማቲክሶችን በተለያየ ቱቶሪያል አዘጋጅላችኋለሁ። አመሰግናለሁ።